ወደ አዲስ አበባ ጉዞ በምናደርግበት ሰዓት 10 ተኩል መሰለኝ ኬላ እንደነበር አላውቅም። ኬላ ተደርጎ ነበር። የእኔ ጠባቂዎች የምን ኬላ ነው የሚል ጥያቄ አቀረቡ። አጃቢዎቼ የፕሬዝዳንቱ ነው መኪናው ሲሏቸው አይ ማጣራት እንፈልጋለን እንደውላለን አሉ። እዛ እኔ በመስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ በሚመለከት ስል እዛ አካባቢ ሲያስተባብር የነበረው ወጣት ሰራዊት ኃላፊ ይመስለኛል። እኔን እንዳየ መከራከር አልፈለገም። መንገዱን ከፍተውልን ሄድን። ኤርፖርት ገባው። አውሮፕላን በምንሳፈርበት ሰዓት እዚህ ግባ የሚል ምንም ነገር አልነበረም። አውሮፕላን ውስጥ ከገባን በኋላ የገባን ነገር ምንድን ነው? የዛ አካባቢ ይህን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ በሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ በኋላ ሰማን። ምንም ኖቲስ አላረኩም። ፓትሮል ይዞ መምጣት ብቻ ሳይሆን የፌዴራል ፖሊስ የሚጠብቀውን ኤርፖርት የፌዴራል ፖሊስ ጥሶ መግባት አይችልም ወይ ወደ ግጭት ይገባል። እኔም አጃቢዎች አሉ። ያኔ ወደ ግጭት ይገባል። ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም። በቁጥር የኔ አጃቢዎች የሚበልጡ ይመስለኛል። የኔ ጠባቂዎች ደስ የማይል ነገር እየተፈጠረ እንደሆነ ገምተዋል። ግን መመለስና መጓተት አንችልም። አውሮፕላኑ ተነስቶ ሄድን። አዲስ አበባ እንደገባን የነበረው ሁኔታ ስናጠራ ኬላው ዝም ብሎ ተራ ኬላ እንዳልነበር፣ በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም። እዛ አካባቢ ያሉ የጦር ኃላፊዎች ብቻቸውን እያደረጉትም አልነበረም። ከበላይ የተሰጠ ትዕዛዝ ነው ኬላ የተደረገው። ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ አቪዬሽን ሴኩሪቲ አባል ጋር ስልክ ደውለው እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለው የሚል ጥያቄ ሁሉን እንደጠየቀው አውቃለሁ። ከዛ በኋላ ያወቅኳቸውን መረጃዎች ግምት ውስጥ በማስገባት ምናልባት ጫን ያለ ስራ ለመስራት ፍላጎት እንደነበራቸው፣ እንዲህ ያለው ኃላፊነት የጎደለው ተግባር ምንም ነገር ባይፈጠር ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው። ከዛ እስከወጣሁበት አውሮፕላን ላይ እስከ ተሳፈርንበት ሰዓት ድረስ ኬላው ጭምር አይቼ ይህን ያክል ህይወቴን አደጋ ላይ የሚጥል ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ። ከወጣው በኋላ የእነሱ ደጋፊዎች የሆኑ ስለ ማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም አምልጬ መምጣቴ ወይም ማምለጤ ነው የገባኝ። ሀሳቤ የማምለጥ የነበር ባይሆንም ደጋፊዎቻቸው እና እነሱ የሚከፍሏቸው ሚዲያ ተቋማት ስለ ማምለጤ ሲያወሩ ምናልባት ይዘውት የነበረ እቅድ መክሸፉን ራሳቸው ናቸው ያጋለጡ ያሉት እንጂ እስከዛ ድረስ የማውቀው አልነበረም ሲሉ አቶ ጌታቸው ረዳ በርዕዮት ሚዲያ ላይ ከተናገሩት ቃል ነው።